ዶኑሽ አሁን ቡና እንዳትጠጪ። አሁን ገና ነው ያስታወስኩት። ዛሬ ሆስፒታል መሄድ አለብሽ አይደል? ባልሄድስ ምን ችግር አለው? ይሄ ማለት ዛሬ አትሄጂም ማለት ነው? ዛሬ ምንም የሚያደርጉት አዲስ ነገር የለም። ሁሌም ስሄድ አንድ አይነት ነገር ነው የሚያደርጉት። እየተሻለኝ አይደለም። እሱማ ልክ አይደለም ዶኑሽ። በእኔ ቶሎ ተዘጋጂ። እኔ ወደ ሆስፒታል ወስድሻለሁ። አይ መሄድ አልፈልግም። ዶኑሽ ለአባትሽ እኮ ቃል ገብተሽለታል። መሄድ አለብሽ። በቃ ባክሽ፣ ከዚህ በላይ እሱን አታስከፊው። እሱን ተይው፣ እኔ ቡናውን አፈላለሁ። ሂጂ በሂጂ። ፋቲ፣ አንተና ጄብሪ ይሄን ያህል መጣላት የለባችሁ። ሚስትህን ይዘሃት ናና ወደ ቤት ተመለሱ። ይገባኛል እህቴ። መጀመሪያ ጄብሪን መጠየቅ ይኖርብኛል። ሚስት ወደ ቤት እንድትመለስ ልትጠይቃት ነው? ሞኝ ነህ? አትረባም እኮ። በልቶሎ ይዛሃት ና። እንዴት ያሳፍራል። ጠንካራና ጤነኛ የሆናችሁበትን ጊዜ በደንብ ማመስገን አለባችሁ። ምክንያቱም አንዴ ካለፈ እንደገና ማግኘት አይቻልም። ካለፈ በኋላ ከምትወዱት ሰው ጋር ምን ነው ብዙ ጊዜ ባሳለፍኩ ትላላችሁ። በጣም ነው የሚቆጫችሁ። አባዬ ትክክል ነው። የምንወዳቸውን ሰዎች በጭራሽ ችላ ማለት የለብንም። እኛም እሱን እየተማርን ነው። እንደኔ ቢሆን ኖሮ ፓሪስ ላይ ደስ የሚሉ ቀናትን አሳልፍ ነበር። ግን አቶ ኦዛር ቶሎ እንመለሳለኝ። ያው ከኔ ጋር ለብዙ ቀን ለብቻው መሆን ገና አልለመደም። ስለዚህ ይኸው ተመለሰን። ቢሆንም ውዴ ተመልከች እስኪ፣ በጊዜ እኮ ነው የተመለስነው አይደለም እንዴ? እማዬ እንደገና መሄድ ትችላለሽ፣ እኛ እንልክሻለን። ሀገሩ እንደተስማማሽ ያስታውቃል። ልጄ በየሳምንቱ ወደ ፓሪስ ልንሄድ ነው እንዴ? የሆነ እድል አገኘንና በቃ ወደዛ ሄድን። ወይዘሮ ሩቻን ምንም አታስቢ፣ እኔ እረዳሻለሁ። ፓሪስ ቆንጆ ሀገር ናት፣ በጣም የፍቅር ሀገር ናት። እና በጋውን እዛ ለማሳለፍ አስበሽ ነው? በጣም ደስ ይላል። እንደማየው ከሆነ በደንብ ነው የተዝናናሹ። እዛ በደንብ ብትቆይ ጥሩ ነበር። አዎ ጄብርዬ ውዴ፣ አንቺ በእርግጠኝነት የኔ ስሜት በደንብ ገብቶሻል። በደንብ እንጂ። እሱ ግን ጭንቀት በሌለባቸው ሰዎች ነው የሚሆነው። ወይ ከዚህ ሁሉ ነገር በኋላ ደግሞ ምን የሚያስጨንቅ ነገር አለብሽ? ይኸው ይሄ ነው ክፍላችሁ። አመሰግናለሁ። እናመሰግናለን። መልካም ቀን ይሁንላችሁ። ውይ ስለመጣም በጣም ደስ ብሎኛል ኦዛር። ልጆቹ ይሄን ሀሳብ ማምጣታቸው ጥሩ። ተመልከት እስኪ፣ ይሄ እኮ በጣም ነው ደስ የሚለው። አዎ የኔ ውድ፣ እኔም በጣም ደስ ብሎኛል። ለሁለታችንም ቢሆን ይሄ ጥሩ ነገር ነው። ከፈለግሽ ወጣ ብለን አየር መውሰድ እንችላለን። አንቺ ደስ ካለሽ። መጀመሪያ ገላይን ቀዝቀዝ ማድረግ አለብኝ። ከዛ ግን ማታ ላይ እራት መብላት እንችላለን አይደል እንዴ? በሚገባ እንጂ። ሩቻን ውዴ፣ እዚህ ሳንመጣ ቤት እያለን የሆነ ነገር እነግርሃለሁ ብለሽኝ ነበር። አሁን ማውራት እንችላለን? ማለት ምን ነበር? ስለ እሳቱ እያወራን ነበር አይደል? የጥፋተኝነት ስሜት እየተሰማኝ ነው እያልሽኝ ነበር። እንግዲህ እሱን አውርተንበት ነበረ። ሰዎች አንዳንድ ጊዜ ስህተት መስራታቸው የማይቀር ነው። አዎ ውዴ፣ አውርተንበታል። ግን ደግሞ ያንቺ ጥፋት አይደለም። ቆይ ኦዛር፣ አንተን እጣልሃለሁ ብዬ በፍርሃት ላብድ ነበር። ለዛ ነው ማለት ነው የጥፋተኝነት ስሜት እየተሰማሽ ያለው? ቆይ ለዛ ነው ማታ ማታ እንቅልፍ ማትተኝም? ሩቻን፣ ስለዚህ ነገር እኮ በተደጋጋሚ አውርተንበት ነበር። እኔ ነኝ ጥፋተኛው ብዬሻል። ለምንድን ነው አንቺ በዚህ ልክ እየተጨነቅሽና እየተሰማሽ ያለው? እኔም ጥፋተኛ ነኝ ኦዛር። በቃ እኔ ሶመርና ቱርካን እዛ ይኖራሉ ብዬ ራሱ ሳስብ ነበር። አዝኜ ነበር የእውነት። ምን ማለት ነው?
እኔ ነኝ ያደረኩት። ያንን ቤት ያቃጠልኩት እኔ ነኝ። እሺ ታዲያ ሰርጋችሁ የት ነው የሚሆነው? አትክልት ስፍራው ቢሆን ጥሩ ነው። አሃ ነው እንዴ? እንግዲህ እንኳን ደስ አላችሁ። አትክልት ስፍራ ውስጥ አዳራሽ ብትከራዩ ይሻል ነበር። ዘፋኞችና ጨፋሪዎች መቅጠር ትችላላችሁ። አትክልት ስፍራው ጥሩ ቦታ ነው ብዬ አስባለሁ። እዛም ቢሆን መጨፈር እንችላለን። ስለዚህ ያልሽውን ልታደርጊ ነው። ሰርግሽ አትክልት ስፍራ ውስጥ ነው የሚሆነው? ቆይ ቀሚስሽ ተጎታች አለው ብቻ እንዳትዪ። ሶመር ለእናትህ ትነግራታለህ? ተጎታቻለሁ እማዬ። በጣም ረዥም ነው። ማመን ነው የሚያቀትሽ። 5 ሜትር ያህላል። 5 ሜትር ተጎታችሁ? አውቃ ነው እንደዚህ ያደረገችው። በእኔ ምክንያት ነው። አንዴ ይቅርታ አድርጉልኝ። አቤት። ስለምን ቃል ነው የምታወራው? እሺ በቃ አለቃ፣ አሁን እመጣለሁ አልኩህ እኮ። ኦዛር ምን ተፈጠረ? ፖሊስ ጣቢያ ሄጄ ቃሌን እንድሰጥ እየጠየቀኝ ነው። ሙስጠፋ ልጄ ተይዟል። አባዬ ካንተ ጋር እመጣለሁ። አያስፈልግም አልኩህ እኮ ሶመር። አንተም ቢፈልጉ ኑሮ አንተ ጋር መደወል ይችሉ ነበር። ቃል ለመስጠት አይደለም መምጣት የፈለግኩት፣ አንተ ብቻህን እንድትሆን ስለማልፈልግ ነው። ሶመር መምጣት አያስፈልግም አልኩህ እኮ። ያው ልጁ ነው፣ ስለዚህ ከባድ ነው የሚሆንበት። ግን እዛ ድረስ ሄዶ ምንም እንደማይለው በደንብ እርግጠኛ ነኝ። ቢፈልግ ግን ሊከሰው ይችላል እማዬ። በሙስና ብቻ እኮ አይደለም፣ ሲሰርቅም ተይዟል። እርግጠኛ ነኝ ደግሞ ሙስጠፋ ይታሰራል። ለሆነ ዓመት እንዲታሰር ይፈረድበታል። አባት ግን የሆነ ገንዘብ ከፍሎ ያስወጣዋል። ስለዚህ ዳራ የፈራችሁ ነገር እውን ይሆናል ማለት ነው። እኔ ካርታልን ደግፌው ነበር፣ እሱም ደግሞ ልጁ ስለሆነ ይደግፈዋል በእኔ ምክንያት። እሱን ነገር አላለፋችሁትም እንዴ እማዬ? ከሽርሽር አሁን እኮ ነው የመጣችሁት። ምንድን ነው ችግሩ? ውዴ አባት ጋር መሄድ አለብህ። እናትህ እንዳለችው አይነት ትልቅ ስህተት እንዳይሰራ አድርገው። ሙስጠፋ ገንዘብ ብቻ ከፍሎ የሚለቀቅ ከሆነ ያለ ጥርጥር ዳሪያና ካርታልን መቼም አይተዋቸውም፣ ችግር ነው የሚፈጥርባቸው። አዎ እሱንስ ያደርገዋል። ትክክል ነሽ። አባቴ ደግሞ ከእሱ ጋር እንዲሄድ አልፈልግም። እማዬ ልክ ነች፣ ክስ አይመሰርትባትም። ሶመር ለዛ ነው አባትህን ተከትለ ሂድ የምልህ። ግን የጥሪ ካርዶች ነበሩ፣ እሱን እንዴት እናደርጋለን? ምንም አታስብን፣ የሱን ጉዳይ ጨርሰዋለሁ። አንተ ዝም ብለህ ሂድ። እሺ በቃ በቅርቡ እንገናኛለን። ቻው። እሺ አሁን ደግሞ የት ነው የምንሄደው? ሰላም ኤፌ፣ ምናልባት ወደ መናፈሻ መሄድ ትፈልጋለህ እንዴ? አይ ኤፌ አያቱ ጋር ሄዶ መጫወት ነው የሚፈልገው። ነው እንዴ? እሺ እንግዲህ እኛም በዛው አባት ሲንደን እንዴት እንደሆነ እናየዋለን። መጀመሪያ ግን ፎቶዎችን እናምጣቸው፣ ከዛ እንሄዳለን። እሺ እንደዛ ይሻላል። እሺ እነዚህ ፎቶዎች ላይ በደንብ የሚያምረው ሰው ማን እንደሆነ ግን እናያለን። በጣም የሚያምረው እናቴ ነው። የሚያምረው ሳይሆን የምታምረው ነው የሚባለው የኔ ልጅ። ሴቶችን የሚያምር አንልም። እሺ የኔ ብልህ ልጅ ቆንጆ ነው የምንላቸው። ወንዶችን ደግሞ የሚያምረው ማለት እንችላለን። ለምሳሌ ያህል አጎተ ካርታል ለእኔ በጣም የሚያምር ሰው። አይ አይደለም፣ አባቴ ብቻ ነው የሚያምረው። በሚገባ በል አሁን እንሂድ። ሩጥ 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 ሩጥ። በል ግባ። በጣም የሚያምረው ኤፌ ግባ። አሁኑኑ አባቱን ብገለው ደስ ይለኛል። እሺ ልጁ ላይ አትናደጅበት። ምንድን ነበር ስለዚህ ጉዳይ ያወራ ነው? ይሄ እኮ የተለመደ ነገር ነው። ካርታል አንተ ስላለኸኝ በጣም እድለኛ ነኝ። አይንህ ላይ ያለው ፍርሃት ይገባኛል። የሆነ ጥላ ይታየኛል።
ግን ማንኛውም ሰው መጣ ሄደ መሀላችን ምንም ነገር ቢፈጠር እኔ መቼም ጥዬ አልሄድም። እሺ እኛ መቼም ቢሆን ካንተ አንለይም። አብረን አንድ ላይ እናረጃለን። የእውነት ቃል እገባልሃለሁ። ስለ እኔ ፍርሃት እንዲሰማ አልፈልግም። እኔ ህይወቴ እስከሚያበቃ ድረስ አንቺ ጋር ሆናለሁ። እሺ ማንም ሰው የአንቺንና የልጆቻችንን ደስታ ሊያበላሸው አይችልም። መቼም ቢሆን እኔን እንዳትጠራ። የሁሌ ምርጫ ሆላንድ እርጎ አባዬ ሶመር እዚህ መምጣት አያስፈልግም አላልኩም ነበር? አዎ፣ ግን ጥሩ ስሜት እየተሰማኝ ነበር። እንደዚህ አትበለኝ እባክህ ልጄ። እናትህ ነች አይደል ወደዚህ እንድትመጣ የላከች? አይ ራሴ መምጣት ስለፈለኩ ነው። ስለዚህ ተመሳሳይ የሆነ ጥያቄ ነው ያለ ማለት ነው አይደል? ክስህን ለመሰረዝ አይደለም የመጣኸው አይደል? ይኸውልህ ሶመር ልጄ፣ በገዛ እጄ እስር ቤት እንዳስገባው ነው የሚፈልገው። አይገርምህም? እንደዛ ነው የሚያስበው። አባዬ ግን ልጅ እያለ ለእሱ አባት መሆን አልቻልኩም ነበር። ሲፈልገኝ ካጠገቡ አልነበርኩም። ማለት ጥሩ ህይወት እንዲኖረው አላደረግኩም ልጄ። አሁን ደግሞ በተቃራኒው አባቱ እንደሆን ይፈልጋል። አባዬ በደንብ አድርጌ ነው የምረዳ። እውነቴን ነው። ግን አትርሳ፣ ፍትህ የሚባል ነገር አለ። ልጅህ እስር ቤት የሚገባው ምንም ነገር ሳያደርግ አይደለም። ያንተ የኔና የማየ ህይወት ምስቅልቅል ወጥቶ የሰራተኞቻችንም ህይወት ተበላሽቷል። ከዛ በላይ ደግሞ ሌብነቷል። አትርሳ። እሱን ተረዳ እንጂ አባዬ። ግን ሶመር ልጄ፣ ሙስጠፋ ህይወት እኮ አሁን ላይ ሊያበቃ ነው። አዎ አባዬ፣ አዎ፣ ላደረገው ነገር ግን ይከፍላል፣ ልክ እንደ ማንኛውም ሰው። ግን አሁን አንተ ክሱን የምትሰርዘው ከሆነ ምንም ነገር አይሆንም። ከዛ አባዬ ያንተ ጋብቻም ሆነ ቤተሰቡ በጭራሽ አይተርፍም። አባዬ እማዬ መቼም ይቀጥላል። የጥፋተኝነት ስሜት እየተሰማ ለብቻ ትሞታለህ አባዬ። ለሙስጠፋ ጥፋት ራስህን ትወቅሳለህ። ሕይወትህ እንደገና ይበላሻል። አርቀህ ለማሰብ ሞክር። ሙስጠፋ ሁሉ ሕይወቱ ተበላሽቷል። ቤተሰብ አይኖረውም። ትዳር እንኳን መመስረት አይችልም። እናቱ ያለችው እስር ቤት ነው። አባዬ መነኝ፣ ሙስጠፋ በጣም ነው የሚያሳዝነኝ። ወንድሜ እኮ ነው፣ አረሳም። እንደዚህ ባይሆን ኖሮ ደስ ይለኝ ነበር። ግን እኔም በሆን ደግሞ ልጄ ነኝ። በሙስጠፋ ምክንያት ከባድ ጊዜያቶችን አሳልፌያለሁ። ቤተሰቤን ላጣ ነበር፣ እሱን ታውቃለህ። ስለዚህ ፍትህ እንዳገኝ ፍቀድልኝ። ሙስጠፋ መቀጣት አለበት። ከዛ ታስሮ ሲጨርስ ደግሞ እንደ አዲስ መጀመር ይችላል። አንተም እሱ ፊት ቆመ አባትነትን ትቀጥላለህ። መቼም ቢሆን አንተ ላይ አልናደድም። አባዬ እባክህ። ሶመር እባክህ ተከትለኝ እንዳትመጣ። ቁጭ ብዬ ካለቃዬ ጋር ሻይ መጠጣት ፈልጌ ነበር። አመሰግናለሁ ጄብሪዬ። ጄብሪ፣ አንድ ይሄን ልትሰጪኝ ትችያለሽ? አሁን ቁጭ ልል ነበር። ከጠዋት ጀምሮ ምንም አልተቀመጥኩም ነበርኩ። እሺ፣ ስለዚህ ወደ ክፍልሽ ሂጂና ረፍት አድርጊ። ወንድሜ ተኝቷል። ስለዚህ ስትራመጂ ቀስ እያልሽ እንዳትቀሰቅሽው። ከአቶ ኦዛር አዲስ ነገር ሰምተሻል? አይ ሶመርም እስካሁን ድረስ አልደወለም። የፈራሁት ነገር አይፈጠርም ብዬ ተስፋ አደርጋለሁ። እኔም እንደዛው። እናትየው እስር ቤት ገባች ስንል ደግሞ ይሄው ልጇ መጣብኝ። በእውነት የዳሪያ ህይወት ይበላሻል ብዬ እየፈራው ነው ያለሁት። ማንም ሰው ሰላም ማግኘት አይችልም። የኔና የኦዛር ጋብቻም ይፈርሳል። አንቺን ደግሞ ምን ሊያደርጉሽ ይችላል? ካርታልን ችግር ይፈጥርበታል። ያው ኦዛር ከልጁ ጎን ይሆናል እና እኔ ደግሞ የሆነ ሰው የግዴታ መምረጥ ይኖርብኛል። ይሄ ነው ያስፈራኝ። አዎ ይሄ ግን ያስፈራል።
እቺ ሴትዮ አሁንም ትደውልልሻለች እንዴ? አቤት ሙጅጋን። ሩቻን እንዴት ነሽ? ደህና ነኝ አመሰግናለሁ። አሁን ከወይዘሮ ነዛሃት ጋር ቁጭ ብለናል። አቶ ሳዲቅ ትንሽ አሞት ስለነበረ እሱን ለመጠየቅ መተን ነው። እሺ ገባኝ። ደህና እንደሆነ ተስፋ አደርጋለሁ። ከረበሽኩሽ ይቅርታ። አይ አረ ችግር የለው። እና ታዲያ አቶ ሳዲቅ አሁን እንዴት ነው? ደህና ነው ፈጣሪ ይመስገን። አሁን እረፍት እያደረገ ነው። አምላክ ይመስገን። በጣም ፈርቼ ነበር ታውቂያለሽ ሩቻን። የታመመው በእኔ ምክንያት ከሆነ ብዬ ሳስብ ነበር። አቶ ሳዲቅ ስሜታዊ የሆነ ሰው እንደሆነ ታውቂያለሽ። በጣም ስላዘነ የታመመ መስሎኝ ነበር። አይ እንደዛ አይመስለኝም። አሁን ደህና ነው። ራስሽን መውቀስ የለብሽም። አቶ ሳዲቅ ከዚህ በፊት እንደዚህ አይነት ተመሳሳይ በሽታ ገጥሞት ያውቃል። እሱም እንዳይታመም መጠንቀቅ ነበረበት። አዎ እሱንማ በደንብ አውቃለሁ። ግን ባናግረውና መልካም ነገር እንደምመኝለት ቢያውቅ ደስ ይለኝ ነበር። ያው እንደማይቻል ይገባኛል። አውቃለሁ። ሌላው ይቅር፣ ከአንቺ ጥሩ ነገር ከሰማው በጣም በቂ ነው። እሺ በቃ ሌላ ቀን እናወራለን። እሺ ቻው። ምንም ሳታፍር ስለ ወንድሜ ነው የምትጠይቀው አይደል? እንደ ታመመ ስላወቀች በጣም ተጨንቃ ነው የደወለችው። በእሷ ምክንያት ሊሞት እንደነበር አትነግሪያትም ነበር ታዲያ? ግን ያለ ምክንያት አልደወለችም። ምንድን ነው የፈለገችው? አይ ውዴ፣ ምንም ነገር አስባ ያደረገችው አይመስለኝም። የምታደርገው ነገር ግራ ስለገባት ነው ይህንን ነገር ያደረገችው። አሁን ግን በጣም ይቆጫታል። አዎ በሚገባ። እንደ ወንድሜ አይነት ንጹሕ የሆነ ሰው ከየትም አታገኝም። ብቻ ይሁን፣ እኛ አጠገብ አትድረስብን። እኛ ለራሳችን ብዙ የሚያሳስበን ነገር አለ። አዎ ቦታው ይሄ ነው እንዴ? የምትፈልግ ከሆነ እዚህ ጋር ቁጭ ማለት ትችላለህ፣ ወይም ደግሞ አጎቴ እታች ወርደ መቀመጥ ትችላለህ። አይ ታች ለምን ሄዳለሁ? እዚህ የመጣሁት ታች ለመሄድ ነው እንዴ? እሺ በፈጣሪ እዛ ውስጥ ስትገቢ ምንድን ነው የሚያደርጉሽ? ሕክምናው እንዴት ነው? መጀመሪያ እጄን ይወጉኝና መድኃኒቱን በዛ በኩል ያስገቡታል። ለዛ ነው ጊዜ የሚፈጀው። ያሳመሙሻል እንዴ? አይ እንደዛ አይነት ነገር አይደለም። አታስብ፣ ሁሉም ነገር ካለቀ በኋላ ስለሚደክመኝ ነው። የዛኔ ነው ትንሽ የሚያመኝ። እንደዛ ከሆነ አብሬሽ እገባለሁ። እጅሽን ይዤ ለልጄ ጥንካሬ እሰጣለሁ። መምጣት እችላለሁ? ሐኪሞቹ ዘመድ እንዲገባ አይፈቅዱም። ግን በጣም ቅርብ ነን ብትያቸውስ? ማለቴ አባቴ ነው ማለት አትችይም? ግን እንደ አባቴ ነው የማየው ብትያቸውስ? ምንም አታስብ። ዶንሽ ካላንደር እየመጣው ነው። ምንም አትፍሪ፣ እሺ? እዚሁ ነኝ። በሺ በደንብ ተንፍሽ። እሺ በደንብ ተንፍሽ። በቃ አንተም እንግዲህ ብዙ አትፍራ አጎቴ። ፈጣሪ ጨርሶ ይማርሽ። ወይዘሪት ዶኖሽ ደህና ነሽ? ደህና ነኝ። ለምንድን ነው ነርሷ ሄደችው? ሕክምና የመጀመር የለብኝም እንዴ? መጀመሪያ ስለ ውጤቱ ማውራት ይኖርብናል። ቅድም ላንተ ነግሬህ ነበር አይደል? እሺ ገባኝ። ከሕክምናው በኋላ አንድ ላይ ማድረግ እንችላለን። እሺ በቃ ክሊኒክ ውስጥ እጠብቅሃለሁ። እሺ ኤንጊን፣ አመሰግናለሁ። ፈጣሪ ጨርሶ ይማርሽ ዶኖሽ። ደህና ሁኝ።
አልገባኝም። ቆይ ምንድነው ሰርዳር? ይሄ ምን ማለት ነው? ምን ለማለት እንደፈለኩ በደንብ ታውቃለህ። አንተ እዚህ ምን ትሰራለህ? ዶክተር ኤንጊንን እያገዝኩት ነው። ኦንኮሎጂ ስፔሻላይዜሽን ልጀምር ነው ዶኑሽ። ቆይ ሙከራ የምታደርገው እኔ ላይ ነው አይደል? ዶኑሽ የማይሆን ነገር አትበይ እባክሽ፣ ቁጭ በይ። አይ አይሆንም። ዶኑሽ የት ልትሄጂ ነው? እንዲህ ምን ተፈጥሮ ነው? ቆይ ዶኑሽ 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 ዶኑሽ፣ ለምንድን ነው እንደዚህ የምታደርጊው? ምንድን ነው የምታስቢው? አልገባኝም። አሁን እጄን ልቀቀኝ። መቼም አልለቅሽም። ለምንድን ነው እንደዚህ የምትሆኚው? ዶኑሽ እንደዚህ ማድረግሽን አቁሚ እባክሽ። እየለመንኮሽ ነው ዶኑሽ። እኔና ራስሽ ማሰቃየት አቁሚ። አንተን እያሰቃየሁ ነው አይደል? እንዲሄድ ከፈቀድክልኝ ስቃዩ ይቆማል። ስለዚህ ተወኝ በቃ። አይ እመቤት፣ በፍጹም አልለቅሽም። ልትሮጭ ወይም ልትበሪ ትችያለሽ። እኔ ግን መቼም አልተውሽም። ተወኝ። አንተ ግን በቃ አይገባህም እንዴ? በቃ እኔ አንተን በፍጹም አልፈልግም። ለምን ለምን አትተወኝም? ለምን ለምን ለምን? ምክንያቱም በጣም ነው የምወድሽ። በጣም ከልቤ ነው የምወድሽ ዶኑሽ። ተው እንጂ ሰርዳር፣ ለአንተ መኖር ማለት ይሄ ነው? በቃ ተወኝ። የሚሞት ሰውን ልትወድ አትችልም። አንቺ አትሞችም ዶኑሽ፣ እኔን እመኝ፣ አትሞችም። ቆይ አንተ እንዴት ነው የምታውቀው? ንገረኝ እስኪ፣ እንዴት ታውቃለህ? ማነህ? የወደፊቱ ይታያል ወይስ አንተ ልታድነኝ? አዎ አድንሻለሁ። አዎ አይኔ እያየ እንድትሞች አልፈልግም። አንቺ እንደፈለግሽ የሚሆን ነገር የለም። ከአንቺ ጋር መሆን እፈልጋለሁ። አጠገብሽ ሁኜ ፀሐይ ስትጠልቅ ማየት እፈልጋለሁ። ከአንቺ ጋር በየቀኑ አንድ አይነት ህልም ማየት እፈልጋለሁ። እመኝ፣ እጆችሽን ይዤ አይኖችሽን ሳያቸው ፍቅሬን እንጂ ሐዘኔን በፍጹም እንድታይ አልፈልግም። እንደ አሳዛኝ ሰው አይደለሽም ዶኑሽ። እመኝ፣ ከልቤ እኔ የምወድሽ ልክ እንደ ዶክተርሽ ሳይሆን ፍቅር እንደያዘው ሰው ላድንሽ እፈልጋለሁ። ይሄ ነገር እንዲገባሽ እፈልጋለሁ። እስከ መጨረሻው እወድሻለሁ። ለዚህ ነው ለእኔ ብለህ የምትሞተው? ቆይ አንተ አይገባህም እንዴ? እኔን ለማዳን ስትል የቆፈርከው ገደል ውስጥ ትሞታለህ። መኖር አቁመሃል። እንዲሁ እየተነፈስክ ነው ያለኸው ሰርዳር። ይሄ የምትኖረው ህይወት ትክክል አይደለም። ስሚኝ፣ አጉድጓድ ስራ ብዬ ነው የምጠራው፣ ትግል ብዬ ነው የምጠራው። ንገሪ፣ ምን ብዬ ልጥራው? ጆንሽ ንገሪ። ይሄንን ቦታ በፍቅር ነው የሚይዘው የኔ ውድ። እመነኝ ሰርዳር፣ አንተ ያዝከው ቦታ ውስጥ እኔ የለሁበትም። በመኖር ውስጥ ግን ተስፋ መቁረጥ አለ። እኔን የምታጣ ስለሚመስል በፍርሃት ተከባሃል። ሰርዳር፣ በቃ እኔን ከህይወት አስወጣኝ፣ ተወኝ። ሂድና ህይወትን መኖር ቀጥል። የኔን ህይወት ሳይሆን የራስህን ህይወት ኑር። አውቃለሁ አንተ ጥሩ ዶክተር ነህ። ሂድ፣ ከህይወታቸው የማያስወጡ ሰዎችን ፈልገ የእነሱ ጀግና ሁን። አንቺ ስለምን ጀግንነት ነው የምታወሪ? አልገባኝም። ለፍቅር ለመወዳት ሴት መድኃኒት ካላገኙ ይህንን ጋውን መልበስ ምን ዋጋ አለው? ንገርኝ እስኪ። ሳይንስ ዶክተር መሆንና ፍቅር ገደል ይግባ። በቃ ገደል ይግባ። አልፈልገው። እና ዶኑሽ ሕክምናዋን ልታቆም ነው? አይ በጭራሽ አይደለም። በግድ ነው የሰማዋት። ነርሷ ቶሎ ብላ ሕክምናውን ጀመረች። ጥሩ ነው። ከአሁን በኋላ ራሴ ነኝ የምወስዳት። በጭራሽ እንድትዘናጋ ማድረግ የለብኝም። አሁን ወደ ቤት እንመለሳለን። ከእሷ ጋር ሆናለሁ። እንዴ የት ነው የምንሄደው ፋቲ? እዚህ ሰላምና ደስታ አለ። የትም ቦታ አልሄድም። ውይ ፈጣሪ ሆይ፣ የትም ቦታ አልሄድም ማለት ቆይ ምን ማለት ነው? እሺ እዚህ እየመጣሽ ምግብ ማብሰል ትችያለሽ። እኔ ደግሞ ሹፌር ስራውን እቀጥላለሁ። ግን ጄቮ እዚህ የማደሩን ነገር እንዴት ነው እሱ የሚሆነው? እህት ቀኑ ሙሉ እንደ ባሪያ ነው የምታሰራኝ። መቼ ነው ለእነዚህ ሰዎች ምግብ የማበስለው? እዚህ ኩሽና ውስጥ የሆነ ክብር አለኝ። እሷ የኔን ቦታ እንድትወስደው ለምን አደርጋለሁ? ከአንቺ በፊት እኔ እዚህ ነበርኩ። ሁሉም ሰው ማን ከባድና ማን ቀላል እንደሆነ ያውቃል። ምንድን ነው ቀስ ብለሽ የምታወሪው? እንዴት ልጎዳሽ እንደምችል ምንም አልገባሽም። ምን ማድረግ ትችያለሽ? የምታደርጊውን እስቲ ልይሽ። ምላትሽን እቆርጥልሻለሁ። ክፉ ነሽ። ምን እያደረግሽ ነው? ክፉ የሆንሽው አንቺ ነሽ። ቢላውን አስቀምጪውና እጅሽንና እግርሽን እሰባብርልሻለሁ። ባካችሁ አቁሙ። ቆይ ምንድን ነው እያደረጋችሁ ያላችሁ? አንተ እዚህ መሀል እንዳትገባ። ወንድሜ ፋቲ፣ ሚስትን ስነ ስርዓት አስተምራት። እዚህ ያለው ስራዬን ለመስራት እንደሆነ አይታየህም? ከቻልክ እባክህን ስርዓት አስይዛት። ልቀቀኝ! እውነት ልቀቀኝ! እወጋታለሁ። በቃ ቁሚ። ፈጣሪ ሆይ እኔ ሹፌር መሆኔን እቀጥላለሁ። አንቺ ግን እዚህ ቤት መስራት ታቆሚያለሽ። ወደ ወንድሜ ቤት ተመልሰን እንሄዳለን። እሷ ፊት ነው እንደዚህ የምትሆነው? በጣም ታሳፍራለህ።
መጥተዋል። እንኳን ደህና መጣችሁ። ምን አደረጋችሁ? ቆይ እናውራሻለን እማዬ፣ እንነግርሻለን። መጀመሪያ እንተንፈስ። እሺ። ሙስጠፋ ልጄን እኮ እስር ቤት አስገቡት። ከምላችሁ በላይ በጣም አዝኛለሁ። ለመቀበል ከብዶኛል። እንግዲህ ከፖሊስ ስታመልጥ እንደዚህ ነው የምትሆነው። ሩቻን፣ ስለ ልጄ እኮ ነው እያወራሁት ያለሁት። ትንሽ እንኳን አዘኔት አልፈጠረብሽም? አሁን ደግሞ ምን አልኩና ነው? አባቴ ዛር ሙስጠፋ እንዴት ነው? ደህና ነው? ቤተሰብ መሆን ማለት ይሄ ነው ማለት ነው? ልጄ እንዴት እንደሆነ ማናችሁም አልጠየቃችሁኝም። አዝናለሁ። እስኪ ንገረን፣ እንዴት ብለን እነሱን የምንጠይቀው? ዛር አታስታውስም እንዴ? የእኛ ስም በሱ ምክንያት ነው የቆሸሸው። ህይወታችን ተበላሽቶ ነበር። ያለንን ነገር በሙሉ አተን ነበር። ግን አሁን እንዴት እንደሆነ መጠየቅ ነበረብኝ? ምን አይነት ነገር ነው? እሱም ማናገር ችለህ ነበር? ልጁን ማየት ብቻ ነበር እሱ የፈለገው። እና ደግሞ እናቱን እስር ቤት ስላስገባትም በጣም እንደተናደደ ነግሮኛል። ሁሉም ሰው የሚገባውን ነገር ያገኛል። አዎ ሩቻን፣ የሚገባውን ያገኛል። አዎ ሁሉም ሰው የሚገባውን ያገኛል። እንደዛ ምን ተፈጠረ ልጄ? ምንድን ነው ያደረግከው? ማለቴ ምንድን ነው ውጤቱ? አባትህ ሙስጠፋ ላይ የነበረውን ክሱን ይሰርዛል? አይ በፍጹም እማዬ፣ አልሰረዘውም። አሁንም እስር ቤት ነው። ወይ ፈጣሪ ይመስገን። ግን በጣም ብዙ ጠበቃዎች እንዲኖረው አደረገ። በሚገባ እሱማ ልጁን ለማዳን ይሞክራል። ገባኝ። እማዬ፣ አሁን አባቴ ደህና አይደለም። በጣም ስሜታዊ ሆኗል። ስለዚህ ብዙም አትጫኘው እሺ? አሁን ምንም ነገር ብትነግሪው መጥፎ ሊሆን ይችላል። እባክሽ አንቺ ተረጋጊ። እየነገርኩ ነው። ጠዋት ላይ ይሄድና ክሱን እንደሚተወው ይነግረዋል። በእርግጠኛነት እንደሱ ያደርጋል። ከዛ እማዬ ምን አለች ትላለህ? እዚህ ነን የኔ ውድ አያት። አያቱን ምን ያህል እንደሚወድ እዩ። እና ወደዚህ። ሰላም አባዬ። እንኳን ደህና መጣችሁ። አያቴ አበባ ይዤ ልመጥቻለሁ። ፈጣን ይማር። በጣም አመሰግናለሁ የኔ ቆንጆ ልጅ። አሁን እንዴት ነህ አባዬ? ደህና ነኝ ልጄ፣ ምንም አልልም። አሁን እሻላለሁ። ዳሪያ አባዬ ደህና ነው። ስንጫወት ራሱ እያሸነፈኝ ነው። ኦ አንቺን የሚያሸንፍሽ ከሆነማ በደንብ ተሽሎታል ማለት ነው። አያት አንድ ነገር ልበል? እሺ ቀጥል። ካርታል በጣም ነው ያናደደኝ። ለምን? ምን ተፈጠረ? በጣም እየወደደኝ ነው። ውይ ደስ ይላል። ደስም አይልም። አባቴ ነው እኔም በጣም የሚወደኝ እና ደግሞ በጣም የሚያምረው እሱ ነው፣ ካርታል አይደለም። አዎ ልጄ፣ በዚህ ዓለም ላይ በጣም የሚወድህ አባትህ ነው። ግን ምን መሰለህ ልጄ፣ ያው ካርታልም ቢሆን ጥሩ ሰው ነው። አዎ አንተን ስለሚወድህ ደስተኛ መሆን አለብህ። ቁጭ ማለት እችላለሁ? አዎ ነይ ተቀመጭ፣ ተቀመጭ። ዛሬ ላንተ በጣም ከባድ የሆነ ቀን እንደነበር አውቃለሁ። አዎ ነበር ልጄ፣ ልክ ነሽ። ሙስጠፋን እንዳየሁት የድሮ ህይወቴን ሳስበው ነበር። ምንም ነገር ልሰጠው አልቻልኩም ነበር። አባት እንኳን ልሆን አልቻልኩም ነበር። ኃላፊነት የማይሰማው ጥፋትን የሚያጠፋ ሰው በገዛ እጄ ነው የፈጠርኩት። ወንጀለኛም አድርጌዋለሁ። እንዲህ አይነት ስሜትን የተሰማኝ። እባክህ ራስህን እንደዚህ አትውቀስ። የቻልከውን ያህል ለሙስጠፋ ቤተሰብ ለመሆን ሞክረህ ነበር እና አንተ ከሱ ጎን ቆመህ ስራ ሰጠኸው፣ ስትደግፈው ነበር። ሁልጊዜም ከኋላው ቆመህ ነበር። ለማካካስ በጣም ከባድ እንደሆነ አውቃለሁ። ነገር ግን ሙስጠፋን ከዚህ በፊት ልትሰጠው የማትችለውን የአባትነት ፍቅር ልትሰጠው ሞክረህ ነበር። ሙስጠፋ ከእስር ቤት ከተፈታ ግን ካርታልና ዳሪያን ኢላማ ውስጥ ያስገባቸዋል እና ደግሞ ለመጉዳትም ይፈልጋል። ህይወታቸውን በደንብ ያበላሸዋል። በተለይ ደግሞ ለዳሪያ። ዳሪያ ደግሞ በዚህ ጊዜ ለእኔ በጣም አስፈላጊ ነች። አሁንም በሆን እሱን የምፈራው ዳሪያ እኔንም አናዳኛለች፣ ግን ደስተኛ እንድትሆን እፈልጋለሁ። ምክንያቱም የልጅ ልጄ እናት ናት።
ህይወት አጭር ናት አባቴ ኦዛር። ስለ ነገር እርግጠኛ አይደለንም። ዛሬ ሰው ይቅር ማለት የምትፈልግ ከሆነ የተወውን ሰው መብት አትጣስ። ለዚህም ነው ፍትሃዊ የሆን ነው ትክክል የሆነውን መምረጥ ያለብህ። በጣም ከባድ እንደሆነ አውቃለሁ። ዋናው ነገር ግን ይህንን ማሳካትህ ነው። ቱርካን እባክሽን፣ በቃ ጣቢያ እጄ ቃሌን የምሰጠው ነገ ነው። የሆነ ምርጫ መምረጥ አለብኝ። ያለውን ነገር በሙሉ አውቀዋለሁ። ትንሽ ጊዜ ልትሰጭን ትችያለሽ ልጄ? ብቻዬን ሆኜ ማሰብ ነው የምፈልገው። እባክሽ ማንኛውንም ምርጫ ስትመርጥ ነገ ልትተኛ ስትል የጥፋተኝነት ስሜት እንደማይሰማ እርግጠኛ መሆን አለብህ። ትክክለኛውን ውሳኔ ትወስናለህ ብዬ ተስፋ አደርጋለሁ። ደህና እደር። ስለሆነ ነገር ላናገር እፈልጋለሁ አባዬ። ምንድን ነው ልጄ? ከዚህ ልንሄድ ነው። ወደ ሌላ ሀገር ልንሄድ ነው። የት ነው የምትሄዱት? ፈረንሳይ። ካርታል እዛ የሚያውቃቸው ሰዎች አሉት። ልጄን እዛ መውለድ እፈልጋለሁ። አንቺ ልጅ አባትሽ እኮ ገና እየተሻለው ነው ያለው። ምንድን ነው የምታወሪው አሁን? አክስቴ፣ ይሄንን ነገር ማደርገው አክስቴ ለአባቴ ጤናና ለእህቴ ደስታ ስል ነው ማደርገው። የግድ ከዚህ መሄድ አለብን እና ደግሞ የሙስጠፋም ነገር አለ። ከዚህ በኋላ በሰላም መኖር ነው የምፈልገው። ምን ማለት እችላለሁ? ማለት ያልሽው ነገር ትክክል ነው። እና ታዲያ መቼ ነው የምትሄዱት? አሁን ሂደቱን ጀምረናል። ስለዚህ በቅርቡ መዘገጃጀት እንጀምራለን። ተመልሳችሁ አትመጡም እንዴ? ተመልሰን የመምጣት ሀሳብ የለንም፣ ግን መገናኘታችን የማይቀር ነው። ሁሌም ቢሆን እደውላለሁ። ከዚህ ውድ ከሆነ ቤተሰብ በጭራሽ መለየት አልፈልግም። ሕፃን ሆነሽ ራሱ አውሮፓ መኖር እንደምትፈልጊ ትናገሪ ነበር። ምን ያህል እንደምትወዱ አውቃለሁ ልጄ። የኔ ውድ አክስት፣ የእውነት አንቺ ምንም ነገር አትረሺም። እንዴት ስለ አንቺ ልረሳ እችላለሁ? እኔ እኮ አክስትሽ ነው። ደስተኛ ሆናለሁ ብለሽ የምታስቢ ከሆነ ምንም ችግር የለውም። ጥሩውን ነገር ብቻ ነው የምመኝልሽ። ግን በጣም ትናፍቅኛለሽ። የልጅ ልጅም እንደዛው። እኔም ትናፍቀኛለህ አባዬ። ግን ይሄ ለሁለታችንም ያስፈልገናል። ትንሽ ልንነፋፈቅ ይገባል። ፍቅራችንን ቀለል አድርገን ማየት የለብንም። ብዙ ነገር ታውቂያለሽ አንቺ ብድ ልጅ። የኔ ውድ አባት፣ እባክህ ራስን በደንብ ተንከባከብ። ስትሄጂ ከኋላሽ ትተሽ የሄድሽውን ነገር እንዳትረሽ እሺ? አባትሽ፣ ቤትሽ፣ አክስትሽ፣ እህቶችሽ፣ አጎትሽ። መቼም ቢሆን አልረሳም አባዬ። በጣም ነው የምወድህ አባዬ። ዶኑሽ ጋር ሂጂ። ደህና አይደለችም። ሂጂና አናግሪያት። በሂጂ። ዶኑሽ እባክሽን የኔ ወድ አታልቅሽ። ሁሌም ቢሆን እንደዚህ ጎዶሎ ልንሆን ነው። እማዬን ካጣናት ጀምሮ እንደዚህ ነበር። ለምንድን ነው እኛ ደስተኛ መሆን የማንችለው? ይሳካል ዶኑሽ። እንደውም ከአሁኑ ተሳክቶልናል። ጎዶሎ አይደለንም፣ እንዲያውም ሙሉ እየሆንን ነው። እህቴ፣ ሁሉም ሰው የራሱ ህይወት ሲኖረውና ጠረጴዛ ላይ በሰላም ሲቀመጥ ሙሉ ይሆናል። እመኝኝ፣ ይስተካከላል።
የዛኔ እህቶቼ ቤት ሆኖ ደስተኛ እንደሆኑ አውቃለሁ። ደሞም ደስተኛ ትሆናላችሁ። አባቴ፣ አጎቴ እና አክስቴ ደስተኛና ጤነኛ ናቸው። እኛ እርስ በርስ ስንደዋወል፣ በጣም ስንነፋፈቅ፣ ምንም ጥላቻ ሳይኖር በፍቅር ብቻ ስንነጋገር እዛኔ ሙሉ እንሆናለን። ሁሉም ሰው ተራርቆ ሲሄድ እነሱ ቀናቶች የእውነት ይኖራሉ ብዬ ማሰብ ለእኔ ትንሽ ይከብደኛል። ይኖራሉ እንጂ ግን አንቺ አንዳንድ ነገር ይቀሩሻል። ገና ብዙ የምታደርጊያቸው ነገሮች አሉሽ። ዳሪያ እስቲ ዝም በይ። አይ የእውነቴን እኮ ነው የምልሽ። ስታረጂማ ማንም ሰው አይችልሽም። ልክ ጡረታ እንደወጣ ወታደር ስትቆጣጠሪኝ ትከርሚያለሽ። ያኔ በጣም ኃይለኛ ነው የምትሆኚው። እኔ ምን ያህል እንደከፋኝ እየነገርኩሽ ነው። አንቺ ግን ታሾፊብኛለሽ። ምን አይነት ሰው ነሽ ግን ውዷ እህቴ? እኔ ከእውነት ነው እየነገርኩሽ ያለሁት። ይሄ ቀልድ አይደለም። ስሚ፣ አሁን ጭንቅላትሽ ውስጥ ብዙ ነገሮች እያሰብሽ ስለሆነ ነው እንጂ ልክ ሲያልፍ በደንብ ማሰብ ትጀምሪያለሽ። ትክክለኛ ውሳኔ ትወስኛለሽ። የዚህ ህመም እስረኛ ሆነሽ ህይወትሽን ለብቻሽ ለመኖር የምታስቢውን ነገር ማቆም አለብሽ። ፍቅርሽና ፍላጎትሽን መጠበቅ አለብሽ። ዳሪያ፣ ሰርዳር ህመሜን እንዲካፈል በጭራሽ አልፈልግም። እቅድሽ ምንድን ነው ዶኖሽ? ንገርኝ። አንቺን ብቻ ነው የሚያምሽ? መታከም ትችያለሽ፣ መድኃኒትም ትወስጃለሽ። ለምንም ነገር አልረፈደም። የህይወትሽ መጨረሻ ላይ አይደለሽም። ለመኖር 3 ወር የቀራቸው ሰዎች ራሱ እንደዚህ አይሆኑም። ህይወታቸውን በደንብ ነው የሚኖሩት። ነገ እንደምትሞቹ ነው እየሆንሽ ያለሽው። ይሄ ምን አይነት አስተሳሰብ ነው? የእውነት ደክሞኛል ዳሪያ፣ ከዚህ በላይ አልችልም። ዶኖሽ፣ ሊደክምሽ አይገባም። ሁለተኛ እድል እንዲኖርሽ ማድረግ አለብሽ። 100 ጊዜ እንደማይሳካልሽ ነው እያወራሽ ያለሽው። ምንድን ነው የሆንሽው? ጠንካራዋ ዶኖሽ የታለች? መሞት ትፈልጊያለሽ? ምንድን ነው እሱን ነው የምትፈልጊው? ከአሁኑ ሞተሻል። ፊት ለፊቴ የከሰማ አበባ ነው የሆንሽው። ዳሪያ፣ አብሻል እንዴ? ዞር በይ። እኔ መሄዴ ነው። አንቺም ጭንቅላትሽን አስተካኪና የምትወጂው ሰው ጋር ሂጂ። እሱም ቢሆን ልክ እንዳንቺ እያሰበ ነው የሚሆነው። ስለዚህ እባካችሁ ተነጋገሩ። ጭንቅላታችሁና ልባችሁ ሊሰራ ይገባል። ከልብሽ ነው ዳሪያ? ዶኖሽ፣ የእውነት ነው እምልሽ፣ አጋጭሻለሁ። በቃ ቀልዱን አቁሚ። እኔ ሰርዳርን በጣም ጎድቼዋለሁ፣ አሳዝኜዋለሁ። ዶኖሽ፣ በቃሽ። ይሄ ህመም ይብቃችሁ። ሰርዳር ጋር ሂጂ። ምክንያቶችሽን ወደዛ ጣያቸው። እሺ፣ ግን ቆይ አባዬ ምንድን ነው የምለው? ምንም ነገር አትዩ። ከዚህ በፊት እንድታመልጪ አግዤሽ አላውቅም? ከዚህ በፊት ጠፍተሻል ነበር እንዴ? አሁንም እንደዛ አግዝሻለሁ። በይ አሁን ሂጂ። ስሚ በያ ማን የመጣው? ማንም አይደለም አክስቴ። አሁን በሩ ተከፍቶ አልነበረም እንዴ? እኔ ዘግቼው ነው አክስቴ። በሩ ካልተከፈተ በሩ ስር ምን ታረጊያለሽ? የእፌ ጫማ ውጪ እንደነበረ ረስቼው ነበር። ስለዚህ እንደገና ይዤው ገብቼ ነው። እሺ እንግዲህ ስማኝ ካርታል፣ ልጄንና የልጅ ልጅን እንደምትንከባከብ አምናለሁ። የምትጎዳቸው ከሆነ ወይም ደስተኛ የማይሆኑ ከሆነ የፈለገውን ያህል ብትርቀኝም ያለህበት ድረስ መጥቼ ልጄን ወስዳታለሁ ካርታል። እሺ አባቴ ሳዲቅ፣ እባክህ እንደዚህ መጨነቅህን አቁም። እመነኝ፣ ምንም አትጠራጠር። በደንብ አድርጌ ነው የምንከባከባቸው። ዳሪያና ይፌ እመነኝ፣ ሁሌም ደስተኛ ነው የሚሆኑት። እኛ ቆንጆ ቤተሰብ እንሆናለን። ፈጣሪ ያድርገው።
ከእናንተ ሁሌም መልካም ዜና እንደምሰማ ተስፋ አደርጋለሁ። አሁን ቤተሰብ መመስረት በጣም ቀላል ነው ልጄ። ፈርመህ በአንድ ቤት ውስጥ መኖር ትጀምራላችሁ። ነገር ግን ዋናው ነገር ምን መሰለህ? ህመምንና ደስታን በመጋራት በሕይወት ዘመናችሁ በዛ ጣሪያ ስር መኖርን መቀጠል መቻል ነው። ይኸውልህ ለሚስትህ ጥሩ ባል ከሆንክ፣ ለልጆችም ጥሩ አባት ከሆንክ፣ በቤታችሁ ውስጥ ያለማቋረጥ ፍቅርና ደስታ እንዲኖር የምታደርግ ከሆነ ማንም ሰው ቢሆን ትዳራችሁን ሊያፈርሰው አይችልም። እውነቴን ነው ካርታል፣ ትዳራችሁ ውስጥ ሌላ ሰው አታስገቡ። አባት ሳዲቅ ስለ እኔ ምንም ሀሳብ አይግባ። ስማኝ፣ በዳሪያ ላይ ያለኝ እምነት እና ፍቅር ማለቂያ የለውም። ማለት ይህንን ጉዞ የምንጀምረው እርስ በራሳችን ስለምንተማመን ነው። እሷን ብትሆን መቼም እጄን አትለቅም፣ እኔም እንደዛው እሷን አልለቃትም መቼም ቢሆን።